አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውዶችዬ። ትላንትና ብሩኬ ላይቭ ገብቶ ነበርና ተናድጃለሁ። አምልጦኝ ማለት ነው። አብዛኛውን አምልጦኛል። ሀይሚዬ መታ ነበረ እና አምልጦኛል። ይሄን ሁሉ አላየሁም ነበረ። ያው ወደ መጨረሻ ሀይሚዬ የመጣች ሰዓት ግን ነበርኩኝ። በኋላ ላይ ግን ያው እኔ ስራዬ ኩክ ማድረግ ነውና ልጆች ወደ ትምህርት ቤት ስለሚሄዱ ትምህርት አላቸው አይደለ? ስለዚህ በጧት መነሳት አለብኝ። ላንች ቦክስ ምናምን ሰራለሁኝና በጧት መነሳት ስላለብኝ ያው ግዴታ በጊዜ መተኛት ነበረብኝና ብዙ አላመሸውም። እሱ ግን ያው በጣም አምሽቶ ምናምን ነው ፏ ብሎ ነበር። የትናንትና ይለያል። ወንድማችን ብሩኬ ሁልጊዜም ሳቅልን፣ ሁልጊዜም ደስታ ይብዛ እና ሀይሚዬ መታ ነበር። አይተናት ትንሽ ቆይታ ሄደች። ንግስቷ እንግዲህ ሄዳለችና ሌላ ጊዜ በሰፊው ሁለታቸውን ቁጭ ብለው በስነ ስርዓት እስከ መጨረሻው ድረስ የሚጫወቱ ይሆናል ኢንሻአላህ። እና ብቻ ደስ የሚል ጌም ነበረ። በጣም ደስ የሚል ጌም ነበረ። ወደ መጨረሻ አካባቢ ቢሆን የሚያየሁት ስላመለጠኝ ግን ተናድጃለሁ። በጊዜ ቢሆን ኑሮ ብዙ አያመልጠኝም ነበር ማለት ነውና እኔ ይገባሉ ብዬ አላሰብኩትም ነበረ። እና ብቻ በጣም ደስ የሚል ጨዋታ ነበረ። ብሩኬ እንግዲህ አሸንፏል። ያው ሁሉ ጊዜ እንዳሸነፈ ነው እሱ ዞሮ ሁሌም አሸናፊ ነውና በጣም የሚገርም ጨዋታ ነበር። አንበሳ ባንበሳ ማለት ነው። አንበሳዋ ገሳ እያለ ብሩኬ ሲገባ አንዳንድ አበባ ሳይሆን አንዳንድ አንበሳ ነው የሚለቀቅለት ማለት ነውና ማሻአላ ወንድማችን የሰው መውደድ ይስጣችሁ እንደዚህ ማለት ነውና እሱ ሊቭ በሚገባ ሰዓት ጌም በሚጫወት ሰዓት የምትቀኑ ቅንቅናም ሰዎች ደግሞ ያው ተደብቃችሁ አልቅሱ ብሏችኋል። ከዚህ በፊት ታውቃላችሁ። እናንተ ስለማትሰሙ ነው እንጂ ችግሩ ማለት ነው። እኔ በጣም የሚገርመኝ ማለት ነው እንደዚህ እያሉ የሚሉ ሰዎች ስሙን ለማጥፋት ዳደ የሚሉ ሰዎች ማለት ነው። እንደነዚህ አይነት ሰዎች ሊቭ በሚገባ ሰዓት ተከታትለው ይገባሉ። የትም በሄደ ሰዓት ይከታተሉታል እሱን ማለት ነው። አይቀሩም ማለት ነው። እንደነዚህ አይነት ሰዎች አይቀሩም። እኔ ጥላቻቸው የምን እንደሆነ አይገባኝም ማለት ነው። የሰው ልጅ እንትን ካለ እኮ ከጠላ ያን ሰው አንከታተለውም ምናምን አይደለም። እነሱ ግን ሁሌም ላይ አያቸዋለሁ። በሚገባ ሰዓት ብሩኬ ከታች ከስር ሲጽፉ አያቸዋለሁ ማለት ነው። እና ከዛ ዞር ብለው ቲክታክ ላይ ስሙን ለማጥፋት ይሞክራሉ ምናምንና የሰው መውደድ ይስጣችሁ ውዶቼ፣ አሜን በሉ። የሰው መውደድ ይስጣችሁ ከፈጣሪ በታች ማለት ነው። ሰው መውደድ ሲሰጣችሁ ደግሞ ፈጣሪ የሚወዳችኋል እኮ። ሰው የወደደው ሰው ፈጣሪ የሚወደዋል። ስለዚህ የሰው መውደድ ይስጣችሁ ማለት ነው። እና ብሩኬ ወንድማችን ሁሉ ጊዜ አሸናፊ ነው። ዘርሮ ጣላቸው ማለት ነው። እና ሀይሚዬም የኔ ቆንጆ ድምቅ ብላ መታ ነበር። ያው ትንሽ ታይታን ሄዳለች። ሌላ ጊዜ እንደዚህ በሰፊው ትመጣለች ብዬ አስባለሁ። እና እቺ ኤርትራዋ ልጅ ደግሞ በጣም የተመቸች ምናምን ትላንትና አወራሯ ምናምን ደስ የምትል ልጅ ናትና ሀይሚዬን ያቺ ጣፋጭ የሆነች ልጅ ምናምን እያለች ነበረ እንደምታያት። በኋላ ላይ ደግሞ ያው አሳያት ፎቶ ምናምን በቃ እና ደስ የምትል ልጅ ነች። ኤርትራዊ አድናቂያቸው ናት። በነገራችን ላይ ከኤርትራዊም ጊፍተር አለው ብሩኬ ይመስለኛል። የሆነች ኤርትራዊ ጊፍተር አለችው ከዚህ በፊት ማለት ነው። አሁን ላይ ትንሽ ጠፋ ብላለች መሰለኝ አላውቅም። ብቻ የሆነች ጊፍተር ነበረች እና በጣም ደስ ትላለች እቺም ማለት ነውና በጣም ደስ የሚል ጨዋታ ነበረ። እኔ ደግሞ የሚገርመኝ ማለት ነው ከብሩኬ ጋር የሚገቡ ጌመሮች ማነው ተጫዋቾች በሙሉ ጉረኛ ናቸው ሁላቸው ማለት ነው። እና ጉራቸውን ይቀደዱና መጨረሻ ላይ ያው ሽንፈታቸውን ተከናንበው ይወጣሉ ማለት ነው። እና ጉረኛ ናቸው ሁላቸውም፣ ወሬኛ ጉረኛ። እና ብሩኬ ደግሞ የሀይሚዬ ንጉስ በተግባር እያሳየ እንግዲህ እንትን ብሏቸዋል ማለት ነው። ሁላቸውንም አሸንፏቸዋል። በጣም ደስ የሚል ጨዋታ ነበር። ሁልጊዜም እንደዚህ ቢጫወት ደስ ይላል። የምሬን ነው ግን እውነት በጣም ደስ ይላል ጌም ሲጫወት ምናምን። ሀይሚዬ ጋር እንደዚህ እየመጡ በሳምንት 2 ጊዜ ወይም 1 ጊዜ ቢጫወቱ ደስ ይላል። ጥላትም ቅጥን ይበል። ሁልጊዜም እንደዚህ እየመጣ ቢጫወት ምን ችግር አለው?
ግዴታ ስጡ አልተባላችሁ። እኔ እኮ በጣም ነው የሚገርመኝ አንዳንድ ሰዎች ማለት ነው። ሲጀመር የእሱ ጌመሮች የታወቁ ናቸው፣ ውጭ ሀገር ናቸው የሚኖሩት ምናምን እና ምርጥ ጊፍተሮች አሉት መቼም የማይቀየሩ ሁሌም በቃ በየሄደበት የሚያኮሩት ምርጥ እህቶች ናቸው ያሉት። ወላሂ ምርጥ እህቶች ማለት ነው። በጣም ወደ 4 ናቸው 5 እኔ የማውቃቸው ራሱ ሁል ጊዜ ቋሚ ጊፍተሮቹ ማለት ነው። ቋሚ ጊፍተሮቹ በጣም ይለያሉ። የምሬ ነው፣ በጣም ይለያሉ። ሁሉም ሰው እኮ ሁሉም ጌመር እኮ እናንተ ቲክቶክ ላይ የሚጫወቱት ሁሉም ጌመሮች እኮ የራሳቸው ጊፍተር አላቸው። ገባቸው? ግን እንደዚህ የሆነ ቦታ ላይ ሲሄዱ የሆነ እንትን ላይ ሲሄዱ ሁል ጊዜ አይገኙም። የብሩኬ ግን የምሬ ነው ሁል ጊዜ ይገኛሉ። የትን ቦታ ቢሄድ በቃ ይገኛሉ። እና በጣም መልካም ሰዎች፣ በጣም ምርጥ እህቶች አሉትና ፈጣሪ እድሜና ጤና ይስጣችሁ። የጨረቃ ፋሚሊ ኩራት ናችሁ እናንተ። የምሬ ነው፣ የጨረቃ ፋሚሊ ኩራት ናችሁ። ጨረቃን ፋሚሊ ሁል ጊዜ እንዳኮራችሁ ነው። እና ብሩኬን ብቻ አይደለም የምታኮሩት፣ ፋሚሊው እንዳለ የጨረቃ ፋሚሊ ነው የምታኮሩት። እና ምስጋና ክብር ይገባችኋል እናንተ። የምሬ ነው። እና ፈጣሪ ጨምርላችሁ። በጣም ደስ የሚል ጨዋታ ነበረ። እና አትቃጠሉ ውዶች፣ አንዳንድ ሰዎች አትቃጠሉ። እንደዚህ ምቀኞች ምናምን እሱ ጌም በሚጫወት ሰዓት ይሄ ስሙን ለማጥፋት ይሄ የአረብ ሀገር ብር ምናምን እያለች ሲጀመር አረብ ሀገር ያለች ሴት እንትን አትል ምንድነው ጊፍት ሰጥታ አታውቅም ለብሩኬ። ባለፈው ብቻ የቀጠሮ ጌም ጊዜ ዳኒ ጋር የተጫወተ ሰዓት 2 ልጆች አውቃለሁ 2 ልጆች ነው ምናምን ሰጥተው ነበረ። ያኔም የቀጠሮ ጌም ኖርማል ነው እንኳን አይደለም። ሲጀመር የፈለገ ሰው ቢሰጥ ባይሰጥ ምን አገባችሁና ነው እሱን ስሙን ለማጥፋት በዚህ ልክ ምናምን እንዴ? እኔ እኮ በጣም ነው የሚገርም። እራሳችሁ አሁን ጌም ስትጫወቱ ሰው ጊፍት ቢሰጣችሁ አልቀበልም ልትሉ ነው ወይስ ምን? እኔ ምንም አይገባኝም። እዛ ጋር እኮ ሰው የወደደ ማነው አድናቂ የወደደ ምናምን ነው የሚሰጥ አይደል? በግድ ተገዶ ምናምን አይደለም። ጨዋታ ነው በቃ ጀስት ዓለም የሚጫወተው ማለት ነው። ሞሽ ብሩኬ ብቻ የሚጫወተው እና በጣም ይገርመኛል። የእሱ ጊዜ ለየት አድርጋችሁ ሀይሚዬም ስትገባ በቃ እና ብሩኬ ሲገባ በጣም ለየት አድርጋችሁ የምታስቡት ነገር አለ እንዴ? እኔ በጣም ነው የሚገርመኝ ማለት ነው። እና ያው ብዙ ነገር ማለታቸው አይቀርም ብዬ ነው ስለገባ አሁንም ግን ወደፊትም እንደዚህ ቶሎ ይገባል። እሺ። እና ጨጓራችሁን ወተት ምናምን እየጠጣችሁ ጠግኑት ማለት ነው። እና እንደዚህ ለምቀኞች ነው ይሄ መልእክት። ለማንኛውም ሰላማችሁ ብዝዝት ይበልልን። በጣም ደስ የሚል ጌም ነበረ። ብቻ ስላመለጠኝ እኔ ተናድጃለሁ። ኢንሻአላህ ቀጣይ ሊቭ ላይ ገብቼ እንትን እላለሁ፣ እየቀረስኩ ልክላችኋለሁ ምናምን። ያው እንቅልፍ የሚያታላችሁ ምናምን ሰዎች እንደዚህ በጊዜ እንደኔ የምተኙ ምናምን ማለት በጧት እንትን የምትሉ ልጆች ታዩታላችሁ ማለት ተቆራርጦ የተላከውን ታዩታላችሁና ሰላማችሁ ይብዛልኝ። መልካም ቀን ብያለሁ።